ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ታንክስ ሱፐር ስቲከር ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን፣ የመጀመሪያ ክፍል የዕለተ አርብ ፕሮግራማችን እንግዲህ ትኩረት የሚያደርገው በሊጉ መሪ አርሴናል በዘንድሮ ውድድር ዓመት ለ4 ዋንጫ በበለጠ ጥንካሬና በአስደናቂ ምስል እየተጓዘ የሚገኘውን የሚካኤል አርቴታ አርሴናልን ጠቅላላ አድርገን ከሊብሪስ ሰንደርላንድ ጨዋታ ቀደም ብሎ እስከ አርብ ንጋት ድረስ ባሉ ወቅታዊ አፕዴቶችና በአርሴናል ዙሪያ በሚነሱ ነጥቦች ላይ እስቲ በዚህ ፕሮግራም ነጥለን የዘንድሮ የፕሪሚየር ሊጉ ተመራጭ ክለብ ምን አይነት አቋም ላይ የሚገኘው፣ ቀጣይ ፊክስቸሮችስ፣ ባለፉት ጨዋታ እየተሰሙ ያሉ የጉዳት መረጃዎችንም አካተን በዚህ ፕሮግራም ቆይታ እናደርጋለን። ነገ ንጋት በሚኖረን ፕሮግራም ደግሞ ከሰንደርላንድ ጋር ለሚኖረው ጨዋታ ቅድመ ጨዋታ ግምገማ፣ ከጨዋታው በፊት ታክቲካዊ ጉዳዮች ላይ አተኩረን ወደ እናንተ የምንመለስ ይሆናል። ከዚህ ፕሮግራም በመቀጠል ከአርሴናል ሰንደርላንድ ጨዋታ በተጨማሪ በዚህ ሳምንት በልዩነት ከሚጠበቁ ጨዋታዎች መካከል እሁድ የሚደረገው የሊቨርፑልና የማንቸስተር ሲቲ ጨዋታ እስቲ በሮያን ቸርኪ እና በፍሎሪያን ቪትዝ ዙሪያ ትኩረት ብቻ አድርገን የሁለቱም ቡድኖች ግንኙነት ከሁለቱ ቴክኒሻል ተጫዋቾች መነሻ በማድረግ ጨዋታው ምን አይነት ምስል ሊኖረው ይችላል፣ ሁለቱ ተጫዋቾች በዛ ጨዋታ ልዩነት ለመፍጠር ምን ያክል ዝግጁ ናቸው፣ የዘንድሮ ሲዝንስ ሁለቱ ተጫዋቾች በተለያየ የዝውውር ሂደት ዊትዝ ወደ ሲቲ፣ ቸርኪ ወደ ሊቨርፑል ባለፈው ሳመር የመዘዋወር እድላቸው በጣም ሰፊ ነበር። ነገር ግን ዝውውሮቹ የተካሄዱት በተቃራኒው ነበር። እስቲ እነዛንም ጉዳዮች አንስተን የምንወያይበት ሁለተኛ ክፍል ፕሮግራም ይኖረናል። ይሄ ፕሮግራም ግን ቆይታ የምናደርገው ኢንሳይድ አርሴናል ነው። ሁሉንም ጉዳይ ጠቅላላ አድርገን ወቅታዊ ነጥቦችን እናነሳለን። በነገራችን ላይ ትናንትና ከተመለከታችሁት አላቅም፣ የእንግሊዝ ጋዜጦች የዛሬ ትኩረት በአጠቃላይ የሆነው የሊያም ሮሲኔር ፕሬስ ኮንፈረንስ ነው እና በጣም ከፍተኛ ተቃውሞ፣ ትችት፣ ቅሬታ በአርሴናሎች ላይ አቅርቧል። የቼልሲ አዲሱ አሰልጣኝ ከካራቦ ካፕ ጨዋታ ቀደም ብሎ የማሟሟቂያ ሰዓት ላይ የአርሴናል ቡድን አባላት ለቡድናችን ክብር አልሰጡም፣ ሁለቱም ሜዳ ከፋፍለን አንዱ በአንዱ ሜዳ እያሟሟቀ የኛን የሜዳ ክፍል ጥሰው እየገቡ ትሬኒንጋችንን ሲረብሹ ነበር። አርሴናል ለተጋጣሚ ምንም አይነት ክብር እያሳየ አይደለም፣ ለክለባችንም ይሄን ክብር እያሳዩ አይደለም በሚል ወቀሳ አቅርበዋል እና ይህንን ጉዳይ ዛሬ የእንግሊዝ ታላላቅ ጋዜጦች ይዘው ወጥተዋል። እስቲ እነዚህን ጋዜጦች ተመልከቱና እያንዳንዱ የእንግሊዝ ተነባቢ ጋዜጦች ላይ የሊያም ሮሲኔር ቅሬታ በፊት ገጽ ላይ በሰፊው መወያያ ርዕስ ሆኗል። 6 የእንግሊዝ ጋዜጦች ዛሬ ላይ ይዘው ከወጧቸው ነጥቦች መካከል በ5ቱ ላይ የሊያም ሮሲኔር ቅሬታና አርሴናል ለተጋጣሚ በቂ ክብር አላሳየም የሚለው ወቀሳ በስፋት ይነሳል። እስቲ ይሄን ጉዳይ ተመልክታችኋል፣ ታዝባችኋል? ከጨዋታው በኋላ አንዳንድ ምስሎች ሲለቀቁ ነበር። አሰልጣኙ በአርሴናል ስታፍ እና ተጫዋቾች ላይ ቅሬታ ሲያቀርቡ ገና ጨዋታው ሳይጀምር የሚያሳይ ተንቀሳቃሽ ምስል ተለቆ ነበር። ግን አሰልጣኙ ባነሳው ደረጃ ጌም ኮንሰንትሬሽናችን ላይ ዝግጅታችንን አውከዋል ይላል እየደጋገመ። እስቲ ይህን ጉዳይ ትቀበላላችሁ ወይስ ሊያም ሮሲኔር ከመጡበት ጊዜ አንስቶ በሜዳ ላይ የሚያሳዩት በጎ ጉዳይ እድገት አስደናቂ ቢሆንም ከሜዳ ውጭ ግን ከጨዋታ በፊትና ከጨዋታ በኋላ የሚሰጡት አስተያየት ትንሽ በአሰልጣኞች ባህልና ለተጋጣሚ ካለ ሪስፔክት አንጻር ደግሞ አሰልጣኙ አንዳንድ ጉዳዮች ላይ ኦቨር ኮንፊደንስ
ለተጋጣሚ የሚያሳዩት አሁን በመጀመሪያ ዙር ጨዋታ በቃላት አጠቃቀማቸው በቀጥታ ከተረጎመን የምታስታውሱ ከሆነ የካራቦ ካፕ የመጀመሪያ ዙር ጨዋታ ቀጣይ ሳምንት ቀለል ያለ የስታንፎርድ ብሪጅ ፍልሚያ ከሌላኛው የለንደን ክለብ ጋር የመጀመሪያ ዙር ጨዋታ አለን ቀለል ያለ በሚል ሀሳብ ሰንዝረው ነበርና አሁን እንግዲህ ፋይናሊስቱ አርሴናል ሆኗል። የቼልሲ አሰልጣኝ ግን ሜዳ ላይ ያላቸው ታክቲካዊ አቅም የሚደነቅ ነው። ቼልሲ ቤት የሚታይ እድገት አምጥተዋል። ነገር ግን ከሜዳ ውጪ ከጨዋታ በፊት ከጨዋታ በኋላ በሚሰጧቸው አስተያየቶች እንግዲህ ማወዛገብ ጀምረዋል። ትንሽ ቅሬታ ማስነሳት ጀምረዋል። ነገር ግን የትናንት ጋዜጣዊ መግለጫቸው ወቀሳ የተሞላበት ነው። እንደገና በተጨማሪ ከአርሴናል የቀድሞ ተጫዋቾች ጋር በቡድን ውስጥ ካለፉ የቀድሞ ተጫዋቾች አሁን በጋዜጠኝነት ከሚሰሩ ባለሙያዎች ጋር አለመግባባት ውስጥ መግባታቸው ባለፈው ከጨዋታ በፊትም ከጨዋታውም በኋላ አስተያየት ሲሰጡበት ነበር። ለምሳሌ የፖል ሞሪሰን በስካይ ስፖርት ተጋብዘው ስለ ሊያም ሮሲኔር የተቹበት መንገድ እና የቀድሞ አርሴናል ተጫዋች በስካይ ስፖርት በሚሰጠው ትንተና ብዙም እግር ኳሳዊ ባልሆነ መልኩ የሚያዘነብል ከሜዳ ውስጥ ታክቲካዊ ጉዳዮች ላይ ራቅ ያለ አስተያየት በመስጠት የሚታወቀው ይሄ የቀድሞ የአርሴናል ተጫዋች ሚካኤል አርቴታን በመዝለፍ የሚታወቅ በዘንድሮ ሲዝን እንግዲህ አርቴታ አፋቸውን ካዘጋቸው ጋዜጠኞች፣ የሚዲያ ባለሙያዎች፣ የቀድሞ ተጫዋቾች መካከል አንዱ ፖል ሞሪሰን ነው። ይሄ እንግዲህ የቀድሞ ተጫዋች አርሴናል ሚካኤል አርቴታን አሁን ላይ መተቸት ቀንሷል። አንዳንድ ትችቶች መሰንዘር ቀንሶ እንግዲህ የተጋጣሚ ቡድን ላይ አክርሮ መተቸቱን ቀጥሏል እና ለሊያም ሮሲኔር የሆነ ትችት ነገር ጣል አድርገው ነበር ፖል ሞሪሰን። ሊያም ሮሲኔር እንግዲህ ምላሽ ሰጥተዋል። ጋዜጠኝነት በጣም ቀላል ነው። ስቱዲዮ ውስጥ ቁጭ ብሎ አንድን ነገር ተመልክቶ በዛ ጉዳይ ላይ ማብራሪያ መስጠት በጣም ቀላል የሆነ መንገድ ነው። ነገር ግን ከጨዋታ በፊት ለዛ ጨዋታ መዘጋጀትና ቡድን አቀናጅቶ መግባት ነው ትልቁ አቅም እንጂማ ስቱዲዮ ውስጥ ቁጭ ብሎ ኤጌሌ እንዲህ ነው ኤጌሌ እንደዚህ ነው ማለት በጣም ቀላል ነው። ይሄንን እኔም ፖንዲት ሆኜ ጋዜጠኛ ሆኜ ለ4 ወር አሳልፌበታለሁ። ብዙ የሚከብድ የሙያ ክፍል አይደለም በሚልም አሰልጣኙ ምላሽ ሰጥተዋል እና አሁን ከወዲሁ ሚዲያ ላይ ትኩረት በየሳምንቱ ሊያም ሮሲኔር ማግኘት ጀምረዋል። አንደኛው የአርሴናል የቀድሞ ተጫዋች፣ ሌላኛው ደግሞ በአርሴናል ቡድን ላይ ቅሬታ፣ ወቀሳ፣ ትችትን አንድ ላይ የሰነዘሩበት የትናንትናው ጋዜጣዊ መግለጫ ነው። እስቲ በጋዜጦች ላይ እንደተመለከታችሁት ሁሉም ጋዜጣ ትኩረት ያደረገው ዛሬ የሊያም ሮሲኔር ጉዳይ ነው። ነገር ግን እስቲ የመጨረሻዋን ጋዜጣ ዘሳን ዛሬ ይዞ በወጣው ጋዜጣ ላይ ውስጡን ገብቼ ስመለከት አንዳንድ ትኩረት ሊሰጠው የሚገባ ትልቅ ነጥብ አንስተዋል። ኤ ቶን ኦፍ ትራብል የሚል ነው። ሳንድሮ ቶናሊ ነው። ቶንስ የሚባሉት ደግሞ ኒውካስሎች ናቸው። ቶንስ ኢታሊያን ጆብ ኢታሊያን ሶብ ይላል። ኢጣሊያን ጆብ የሚለውን እንግዲህ ቀይረውት ማለት ነው። ሳንድሮ ቶናሊ በኒውካስል ደስተኛ አለመሆኑ የመጨረሻ የዴድላይን ዴይ የተፈጠረውን ጉዳይ ታስታውሳላችሁ። ከቀናት በፊት በነበረን የዝውውር አፕዴት ላይ አንስተንላችሁ ነበር። አርሴናል ጉዳዩን ለሳመር ማዘግየቱን ቤርታ ጊዜና ቀጠሮ መያዛቸውን ስንገልጽ ነበር እና ዛሬም ዘሳን ይህን ጉዳይ ትኩረት አድርጎ ጽፏል። ነገር ግን ሳን ላይ ከተካተቱ ሌሎች ክለቦች መካከል ማንቸስተር ሲቲ ደግሞ አዲስ ፈላጊ መሆኑን የቶናሊን አያይዞ ዘሳን ዛሬ ለህትመት በበቃው ጋዜጣ ላይ ይዞ ወጥቷል። እስቲ እነዚህን ጉዳዮች እንግዲህ ወደፊት የምንመለከተው ነው። በወቅታዊው ኢንሳይድ አርሴናል እስቲ ቆይታ እናድርግ። በተለይ የአምስቱ ትላልቅ ሊግ ቶፕ ፎርም ላይ የሚገኘው የሚካኤል አርቴታ አርሴናል በዘንድሮ ሲዝን ዋንጫ ከአርሴናል ደጅ በስፋት አራቱም ውድድሮች ላይ በአርቴታ አቅምና ኳሊቲ ደረጃ ሊገኙ የሚችሉ 4 ትላልቅ ዋንጫዎች አሉ። በእጁ 100% የገባ ነው ባንልም ግን 4ቱንም የማንሳት አቅም አለው።
ይሄ ቡድን እዚህ ጋር የሚካኤል አርቴታ አርሰናል እንዴት ነው ካሁን በኋላ ባሉ ስቴጆች ኢንጌም ማኔጅመንቱ ሊቀጥል የሚችለው ነው። ትናንትና ቡድኑ የመጨረሻ ትሬኒንግ ባደረገበት ወቅት ሳካ፣ ቲምበር እና ኦዲጋርድ በትሬኒንጉ ላይ አልተሳተፉም፣ ትሬኒንግ ላይ አልነበሩም። ምናልባት እንደ ስታንዳርድ ለንደን ዘገባ ከሆነ ይሄ በጣም ሪሊያብል ሶርስ ነው ተብሎ ባይወሰድም በለንደን ዙሪያ የሚታተሙ የሚጻፉ የህትመት ውጤቶች መካከል አንዱ ነው። ግን በዛ ደረጃ ተቀባይነት ለማግኘት ወይም ከሱ የተሻሉ መረጃ ምንጮች ቢጽፉ የተሻለ ነው እንጂ በቡካዮ ሳካ ላይ እስካሁን ድረስ አርቴታ የሰጠው ምንም አይነት ኮንፈርሜሽን የለም። ባለፈው ሳምንት ከቼልሲ ጨዋታ በፊት የነበረው ሌተስት አፕዴት ከአርቴታ የተገኘው ተጫዋቹ በዚህ ሳምንት ለሚኖረን የቼልሲ ጨዋታ ወይም በመጨረሻ ሳምንት ለሚኖረን የሰንደርላንድ ጨዋታ ብቁ ይሁን አይሁን በቀጣይ ጊዜያት የምንወስነው ይሆናል፣ ግን ጉዳቱ ሲሪየስ አይደለም በሚል ነው ያረጋገጠው። ስታንዳርድ ለንደን ደግሞ ሳካ ከ3 እስከ 4 ሳምንት ከሜዳ ይርቃል ነው የሚለው። ይሄን ጉዳይ እስቲ ዛሬ አርቴታ በሚኖረው ጋዜጣዊ መግለጫ ላይ የምናረጋግጥ ይሆናል። በተጨማሪም ኦዲጋርድ ባለፈው ከቼልሲ ጋር በነበረው ከትናንት በስቲያ በነበረው የካራቦ ካፕ ማክሰኞ ምሽት አልተሰለፈም፣ በቡድን ውስጥም አልተካተተም። ማይነር ኢንጁሪ ነው። ነገር ግን የቡድኑ ትልቁ ትሬኒንግ ከትናንት ጀምሮ ለቀጣይ ጨዋታ ዝግጅት በሚያደርጉበት ወቅት አሁንም ኦዲጋርድ አንበሎ አልተካተተም። ቲምበር ከቼልሲ ጋር በነበረው ጨዋታ ኢሳም ካን አንድ ጉዳይ ከቼልሲ ጨዋታ ቀደም ብሎ አፕዴት አድርጎ ነበር። ይሄ የመዛል ጉዳት ሳይሆን መዛል እና ለሪከቨሪ የተወሰኑ ቀናት የሚያስፈልገው ተጫዋች ጁሪያን ቲምበር ምልክቶች እየታዩ ነው። ለሪከቨሪ ምናልባት የተወሰኑ ታይሚንግ እረፍት ሊሰጠው ይችላል የሚል ጉዳይ ከቼልሲ ጨዋታ በፊት አፕዴት አድርጎ ነበር። ያ ይመስላል እንግዲህ ትናንትና ተጫዋቹ በትሬኒንግ ላይ አልተገኘም። በሶስቱ ተጫዋቾች ዙሪያ ሚካኤል ሜሪኖ እንግዲህ ከ3 እስከ 4 ወር ከሜዳ እንደሚያርቀው አሁን ላይ በሚወጡ መረጃዎች እየተመለከትን ነው። የዚህ ተጫዋች ጉዳት እንደምታውቁት እግሮቹ ላይ ያሉ አጥንቶች ናቸው የተጎዱት። ሰርጀሪ አድርጓል። ሰርጀሪውም በተሳካ ሁኔታ ተጠናቋል። ተጫዋቹ ከ3 እስከ 4 ወር ከሜዳ ይርቃል። ታዲያ ቀጣይ ጨዋታ ሰንደርላንድ ነው። አርሴናል አሁን ፊክስቸሮችን አብዛኛው የእግር ኳስ ቤተሰብ እየተመለከተ የሚገኘው ከቡድኖች ጥንካሬ አንጻር እንጂ ቡድኖች ይዘው ከሚመጡት የጨዋታ ሲስተም ጋር አይደለም። አብዛኛው የእግር ኳስ ቤተሰብ የሚመለከተው ተፎካካሪ ክለብ አርሴናልን የሚገጥም ክለብ ያለው ደረጃና ያለው አርሴናልን ነጥብ ያስጥላል አያስጥልም በሚለው ጉዳይ ላይ ከሲቲ ፊክስቸር ጋር እያነጻጸሩ ነው። አርሴናል ቀጣይ ጨዋታዎች ላይ ምን ሊገጥመው ይችላል የራሳቸውን ፕሪዲክሽን እያስቀመጡ የሚገኙት። ግን አንድ ነገር ልብ ብለን ከተመለከትን አርሴናል ተመሳሳይነት ባህሪ ያላቸውን ክለቦች በተከታታይ በቀጣይ ጨዋታዎችም ባለፉት ጨዋታዎችም እያገኘን፣ ይሄ ጉዳይ ደግሞ በተለይ በአንድ ፕሮግራም ደጋግሜ በዛን ሳምንት ሳነሳ ነበር። ከ25ኛ ሳምንት ከ24ኛ ሳምንት በኋላ በሚኖሩ ፊክስቸሮች ላይ የተጫዋቾች ፍሌክሲቢሊቲ እና የጤንነት አቅም የፕሪሚየር ሊጉ ዋንጫ ላይ የሚወስንበት ወቅት ነው። እያንዳንዱ ጨዋታ ላይ ተጫዋቾች የተሟላ ፊትነስ፣ የተሟላ አካል ብቃት፣ በተለይ የተጋጣሚውን አይነት የሚመስል በቂ ፊትነስ እና ፊዚካል ጌሞች በሚበዙበት ፊክስቸር ተጫዋቾች በተሟላ ጤንነት ላይ ሲገኙ በዛ ጨዋታ ከሚያስፈልገው ይሄ በውበት የተሞላ ተጋጣሚን ዶሚኔት እያደረገ በተደጋጋሚ በሚደረጉ ጥረቶች ሳይሆን የሚያስፈልገው 3 ነጥብ ከዛ ጨዋታ ይዞ መውጣትን በወሳኝ ምዕራፍ ላይ የሚያስፈልግበት ሰዓት ነው። ከ25ኛ እስከ 30ኛ 32ኛ ሳምንት ድረስ ያሉ የፕሪሚየር ሊግ ፊክስቸሮች ሁሌም በዋንጫ ፉክክሩ ላይ ወሳኝ ምዕራፍ፣ አሁን ዋንጫውን ማን ያነሳል ማን ያነሳም የሚለውን በደንብ መወሰን የሚችለው ቀጣይ ያሉ 5-6 ፊክስቸሮች ናቸው። የመጨረሻ 8 ፊክስቸር አንድ ቡድን በያዘው ሞመንተም ላይ ለመቀጠል ቢያንስ ይዞ የመጣው ኢነርጂ ይጠቅመዋል። እዛ ጋር ተጨማሪ ኢነርጂ ባይጨምር እንኳን
ይዞ የመጣው ሪትም በቂ ነው። ግን በእነዚህ 5 ሳምንት ውስጥ አንደኛ የተደራራቢ ጨዋታ ድምር ውጤት የተጫዋቾችን አካል ብቃትና የተሟላ ኢነርጂን የሚፈትንበት ወቅት ነው። በደንብ ካስታውሳችሁ ደግሞ አርሴናል በዚህ ወቅት በጉዳት ይታመስና ሁሌ የሚያጋጥመው ተመሳሳይ ሴት ባክ ነበር። የዘንድሮ አስተማማኝነቱ ደግሞ ዴብዙ የተጫዋቾችን ጉለት ቡድኑ በእንቅስቃሴም በውጤትም ሴንስ የሚያደርግበት የውድድር ዓመት አይደለም። ያ ደግሞ ትልቁ አድቫንቴጅ በዘንድሮ የቡድን ግንባታ ውስጥ ቤርታ ከቀየሯቸው ጉዳዮች መካከል አንዱ ለአርቴታ ሂደቶችን አመቺ ካደረጉ ጉዳዮች መካከል የዴብዙ ጥንካሬ ነው። ስለዚህ በቀጣይ ጨዋታዎች አርቴታ የሚገጥመውን የቡድን ምስል ብንመለከት ምናልባት ጥንካሬው የተጋጣሚው ስታንዳርድ የዛን ያክል አርቴታን ላይፈትን ይችላል። ግን በእነዚህ ተደራራቢ ጨዋታዎች የሚከሰቱ የአካል ብቃት ይሄ መዛል፣ መዳከም፣ ፋይቲንግ ስፕሪት የሚያስፈልጋቸው ጨዋታዎች ላይ የበለጠ ዴብዙ አሁን የአርቴታ የሚፈተንበት ወቅት ነው። የመጀመሪያው ጉዳይ ታስታውሱ እንደሆነ በተጠናቀቀው የውድድር ዓመት በዚህም ወቅት የሊጉ ሻምፒዮን የሆነው ሊቨርፑል ከኤቨርተን ጋር አንድ ቀሪ ጨዋታ ነበረው። ከቪላ ጋር ከሜዳው ውጭ ጨዋታ ነበረው። ከወልቭስ ጋር በአንፊልድ ጨዋታ ነበረው። ከዛን ቀጥሎ በነበረው ፊክስቸር ደግሞ ከኒውካስል ጋር የካራቦ ካፕ ጨዋታ ነበር ፍጻሜ። ከዛ ቀደም ብሎ የመጀመሪያ ሌግ የሻምፒየንስ ሊግ ጨዋታ በፔዤ ፓርክ ዲ ፍራንስ ነበረው። በደንብ የምታስታውሱ ከሆነ በዛ ወቅት የተሟላ ስብስብ ነበራቸው ስሎት። ግን በአካል ብቃት ደረጃ እያንዳንዱን ጨዋታ ለመሻገር በጣም ከብዷቸው ነበር። ከቪላ የኤቨርተን የወልቭስን ጨዋታ ታስታውሱ እንደሆነ ሰከንድ ሃፍ በማቲያስ ኩኛ ግብ ወልቭስ የበለጠ ሊቨርፑልን የማስጣል አቅም ነበሩ የዛሬ ዓመት በዚህም ወቅት በተደረገ ፊክስቸር። ቪላ ከመመራት ተነስቶ 2-1 አድርጎ ባለቀ ሰዓት አርኖልድ ዲፍሌክሽን አስቆጥሮ ነው 2-2 ጨዋታው ያለቀው። ከኤቨርተን ጋር በጉዲሰን ፓርክ የነበረውን ቀሪ ጨዋታ በመጨረሻ ደቂቃ ታርኮስኪ ያስቆጥሮ ኤቨርተን ነጥብ ተጋርቶ ሲወጣ የነበረው ትልቁ የሚታየው ቡድኑ ላይ እንቅስቃሴም ሆነ በሜዳ ውስጥ ይዞ የመጣውን ሪትም እንዳያስቀጥል ያደረገው ዴብዙ ሳይሆን የተጫዋቾች መዛል ነው። ከተደራራቢ ጨዋታ በኋላ የሚኖሩ ፈታኝ ፊክስቸሮች አሉ። በተለይ የአካል ብቃት ቡድኖች የተጋጣሚውን ጥንካሬ ብቻ በመመልከት ሳይሆን ተጋጣሚ ይዞ የሚመጣው ፎርሜሽን ትልቁ ነጥብ ነው። አሁን የሚካኤል አርቴታ አርሴናል ያለፈውን ሳምንት ተመልከቱ። ሊድስ ፊዚካል ጌም ነው። የቼልሲ የበለጠ ፊዚካል ጌም ነው። እንደምታስታውሱት በእለቱ የነበረው ድረ ጨዋታ ነጥቦች ላይ ስናነሳ ነበር። ሁለቱ ክለቦች በየተጋጣሚው በቼልሲ በአርሴናል አርሴናል በቼልሲ የመጫወቻ ቦክስ ውስጥ ከነኳቸው ኳሶች ይልቅ ፋውል፣ ኤሪያል ዱዌል የበለጠ ከፍተኛ ቁጥር ይወስዳል። በጨዋታ ደግሞ ኳሶች ፖሰስ የተደረጉበት ፖዚሽንን ስናይ አማካይ ክፍል ላይ የበለጠ ጥብቆኑ ይሄ መነጣጠቅ የበዛበት፣ ፋውሎች የበዙበት፣ ዱዌሎች የበዙበት ከባድ ፊዚካል ጌም ኤሪያል ዱዌልም ግራውንድ ዱዌልም በጣም ፈታኝ ነበር። ከፊዚካል ጌም በኋላ ደግሞ አሁን አርሴናልን ቅዳሜ የሚጠብቀው ሰንደርላንድ ነው፣ ሌላኛው የፊዚካል ቡድን። አሁን ተጋጣሚ የበለጠ የማስጣል አቅም በጥንካሬም በአጫው ሲስተምም አግሬሲቭ በመሆንም ሲቲ ከአርሴናል የተሻለ ነጥብ ያመጣል እድላል። ግን አርሴናል ደግሞ በዚህም ወቅት ትልቁ ፈተና መሻገር የሚጠበቅበት የፊዚካል ክለቦችን በዚህም ወቅት ከሚኖሩ ውበት ያላቸው እንቅስቃሴዎች ወይም በአንድ ጨዋታ 4ም ሆነ 5 ግብ አስቆጥሮ ጨዋታን ዶሚኔት አድርጎ ከሚያገኘው 3 ነጥብ የበለጠ ያለፉት ጨዋታዎች አይነት ጌሙን ኮንትሮል የማድረግ የግድ ማጥቃት ወይም ኳስን መቆጣጠር ሳይሆን በራሳቸው ሪትም ይሄ አካል ብቃትን ከሚፈትኑ የአንድ ለአንድ ግንኙነቶች የራቀ ጌም ኮንትሮልን ያዘነበለ ተጫዋቾችን ለጉዳት የማይዳርግ ኢነርጂ የተሞላው ይሄ ፍጥነትና ጉልበትን በበለጠ የሚፈልግ አይነት ካራክተርን
ማኔጅ ማድረግ ያለበት ወቅት ነው። ይሄ በነገራችን ላይ ካለፉት የውድድር ዓመታት ኤክስፒሪየንስ በደንብ የምታስታውሱ ከሆነ 2023-24 አርሴናል በዚህም ወቅት የበለጠ ከሲቲ ዋንጫውን የማግኘት አቅምም ፍላጎቱም ያሳይ ነበር። በካራክተር ደረጃ ከሜዳ ውጪ 6-5 በርካታ ግቦችን እያስቆጠረ ተጋጣሚ የሚያሸንፍበት መንገድ አሳማኝ ነው። ግን በዚህ ወቅት የነበሩ ተደራራቢ ጨዋታዎችን አርቴታ ሁሉንም አሳማኝ በሆነ ብቃት ለማሸነፍ ነበር ማኔጅ ሲያደርግ የነበር ከነበረው የተጫዋቾች ኢንጌም ማኔጅመንት ይልቅ እያንዳንዱን ጨዋታ ሱፐር ዶሚናንት ለመሆን እነዚህ ጉዳዮች ሄደው አርሴናልን በ31ኛ 32 33ኛ ሳምንት ያጋጠሟቸውን ጉዳዮች እናስታውሳለን። የቪላ ጨዋታ መቀየር፣ ከሜዳ ውጪ በሙኒክ መሸነፍ በሁሉም ውድድሮች ላይ ያለውን የአርሴናል ውጤታማነትን በአንዴ ነው ያዛነፈው። እነዚህ ጉዳዮች ግን ቀደም ብሎ በተደረጉ ጨዋታዎች ላይ እያንዳንዱን ፊክስቸር ለማሸነፍ የሚመርጡበት መንገድ ነው። አሁን የሊድስ ጨዋታ አርሴናል 4 ያስቆጠረ እንጂ የመጀመሪያውን 45 አስታውሱ እንደሆን ከባድ ፊዚካል ጌም ስለነበር የሃቨርት ሜዳ ውስጥ መኖር ኤሪያል ዱዌሎችን አርሴናል እንዲያሸንፍ የበለጠ የረዳ ነበር። ከቼልሲ ጋር በነበረው ጨዋታ የአማካይ ክፍሉ የበዛበት ኦቨርሎድ፣ በተለይ ቼልሲዎች በባክስሪ ከገቡ በኋላ አማካይ ክፍል ላይ እያንዳንዱን ኳስ ለማሸነፍ አንድሬ ሳንቶስ፣ ኤንዞ ፈርናንዴዝ፣ ሞሲስ ካሴዶን በሶስት ተመሳሳይ ካራክተር ይዟቸው ነበር። ሊያም ሮሲኒየር ጨዋታውን የበለጠ ኮምፓክት አድርገው ከውበት የራቀ በጣም ታክቲካዊ እንቅስቃሴዎች እንዲበዙ ኦቨርሎድ የፈጠሩት። ስለዚህ ፊዚካል ጌሞች እየተደራረቡ ነው። ፊዚካል ጌም ደግሞ ተደራረበ ማለት ከተከታታይ የውድድር ዓመት ተከታታይ ጨዋታዎችን ያለ እረፍት እያደረጉ የመጡ ተጫዋቾች ሎድን ማኔጅ ማድረግ ባለባቸው ሰዓት ጉዳት ካስተናገዱ ልክ ሃቨርት፣ ሳካ፣ ጋብሪኤል ማጋሌሽ፣ ማርቲኔሊ አምና ረጃጅም ወራት ከሜዳ የራቁበትን አይነት ከፍተኛ ኦቨርሎድ ይፈጠራል። አሁን ለሚካኤል አርቴታ ያለፉት ጊዜያት አስተማሪ ሆኖ ካላለፉ የዘንድሮ ቡድን በዴብዝ ደረጃ ጠንካራ ሊሆን ይችላል፣ ግን ሜዳ ውስጥ አስፈላጊውን ኳሊቲ ይዞ መቅረብ እያንዳንዱ ጨዋታ ላይ ያስፈልጋል። ስለዚህ እያንዳንዱ ተጫዋችን በእያንዳንዱ ፊክስቸር ላይ የበለጠ አሸናፊ ለመሆን የሚደረግ ኢነርጂ የተሞላው እንቅስቃሴ የበለጠ ዋጋ የሚያስከፍለው በኋላ ባሉት ይሄ በቀላሉ 1-0፣ 2-0፣ 3-0 3 ነጥብ ሊገኝባቸው የሚችሉ ፊክስቸሮች ላይ የጉልበት ማነስ መዛል ይከሰትና አንድ አይነት ተመሳሳይ ሲዝን የሚፈጠርበት አጋጣሚ አለና ለሚካኤል አርቴታ ያለፉት ጨዋታዎች በሁሉም ሚዲያ ስናዳምጥ የፊክስቸሩን ጥንካሬ ወይም የነዛ ክለቦች ያላቸውን ወቅታዊ አቋም በማንሳት ነው ትንተና የተሰጠ የሚገኙ። ይዘው የሚቀርቡት ግን የጨዋታ መንገድ ከዚህ ጨዋታ 3 ነጥብ ሊያገኙ ይችላሉ፣ ግን ነገ 3 ነጥብ የሚያስፈልግበት ምዕራፍ ላይ ሊያሳጡ የሚችሉ ከፍተኛ ኢነርጂ ይዘው ነው የሚሄዱት ተጋጣሚ ላይ በሚፈጥሩት የጨዋታ መንገድ። ምክንያቱም ከሳምንት ሳምንት ያለምንም እረፍት ፊክስቸሮችን በተደራረበ ደረጃ አድርጎ የሚመጣ ቡድን ላይ የበለጠ የእንግሊዝ እግር ኳስ ፊዚካል ጌም ላይ ትኩረት አድርገው የበለጠ ኢንቴንሲቲን፣ ፋውል እና ዱዌሎችን ትኩረት አድርገው በሚደረጉ እንቅስቃሴዎች ላይ ዋጋ ያስከፍላሉ። ይህንን ጉዳይ እስቲ በልዩነት ተመልከቱ። ምክንያቱም የሊብሪስ ቡድን የሎው ብሎክ ስትራክቸሩን እንግዲህ በመጀመሪያው ዙር ጨዋታ ታስታውሳላችሁ፣ በ3 የተከላካይ ስፍራ ተጫዋቾች የሚቀናጅ ጠበቅ ያለ መከላከል ስትራክቸር ያለው በእያንዳንዱ ዲፓርትመንት ላይ አግሬሲቭ ሪያክሽኖች የሚመልስ በሜዳ ውስጥ ያሉ እያንዳንዱን የጋራ ኳሶችን ለማሸነፍ አካላዊ እንቅስቃሴን የሚያስቀድም ኤሪያሎችን ለመሸነፍ በጣም ሩቅ የሆነ እንደምታስታውሱት 12 ተከታታይ ጨዋታ በሜዳ ያልተሸነፈ የራሱን ሳይኮሎጂካል ጥንካሬ ይዞን ወደ ኤሚሬትስ የሚመጣው ታስታውሱ እንደሆን ይህ አሰልጣኝ በመጀመሪያው ዙር ጨዋታ አንድ አስተያየት ሰጥቶ ነበር። በራሴ መጽሐፍ ላይ ያሰፈርኩትን ታክቲክ ሜዳ ውስጥ ከአርሴናል ጋር መተግበር ነው ፈልገው የሚል ቀጥተኛ አስተያየት ሰጥቶ ነበር። ታስታውሱ እንደሆነ ሊብሪስ በፈረንሳይ ያሉ ስለ ሎው ብሎክ
ሰፊ መጽሐፍ አሳትመው ለገበያ አቅርበው ነበር እና እንዴት አንድ ቡድን ጥብቅ ሆኖ መከላከል እንደሚችል በዚህ ስትራክቸር ነው ከቻምፒየንሺፕ ወደ ፕሪሚየር ሊግ ማደግ የቻሉት። እስካሁን ድረስ ካደጉ ክለቦች በተለየ ጥንካሬ በሊጉ እንደሚቆይ ከወዲሁ ኮንፈርሜሽን ምልክቶችን የሰጠ እና ከወራጅ ቀጠና ራሱን በብዙ ርቀት አርቆ እንደውም ከወገብ በላይ መቀመጥ የቻለ ቡድን ነው። የጨዋታውን ሲስተም ለአርቴታ በልዩነት ማኔጅ ተደርጎ የኳሊቲ ጉዳይ የሚወስናቸው አይነት ጨዋታዎች ይሄ የተገኙ አጋጣሚዎችን በተመሳሳይ ቡድን ካራክተር ከጨዋታ ከሚደረጉ ፊክስቸሮች ይልቅ አርሴናል ባለው ጥንካሬና ባለው የስኳድ አቅም እንደነዚህ አይነት ኢነርጂ የሚፈልጋቸውን ጨዋታዎች ሚኒማይዝ በማድረግ ወይም ከረፍት በፊት ጨዋታን የመግደል ልክ የሊድስ አይነት የጨዋታ ስትራክቸርን መጠቀም የበለጠ አርቴታን ለወደፊት ለሚኖሩ ቀሪ ፊክስቸሮችና ቀሪ የውድድር ዓመት ውስጥ ለሚኖረው ጠንካራ ፈተና ለመሻገር ያለፉት የውድድር ዓመታት የሌሎች ክለቦች ፈተናና በሌላ ውድድር ላይ የፈጠረባቸው ጫና ለምሳሌ ከኒውካስል ጋር በነበረው የሊቨርፑል የአምና የካራባኦ ካፕ ፍጻሜ ሊቨርፑል ተሸነፈ። በቀጣይ ሳምንት ረቡዕ በፒኤስጂ በሜዳው ከውድድሩ ውጭ ሆነ። የመጀመሪያ 45 ምርጥ ነበር። ሁለተኛ 45 ካስታውሳችሁ የሊቨርፑል መዛል የተስተዋለው በካራባኦ ካፕ ላይ የነበረው ከፍተኛ ኢነርጂ ከኒውካስል ጋር የነበረው እስከ መጨረሻ ደቂቃ የአካል ብቃት ጨዋታ ያመጣው ሳይድ ኢፌክት ነው። በተመሳሳይ አሁን የሚካኤል አርቴታ አርሴናል በተለይ ከሰሞኑ ሲስተም ስንነሳ ቨርቲካል ስትራክቸሮች በአርሴናል ቤት ልዩነት እየፈጠሩ ነው። ከክንፍ የሚነሱ ኳሶች ወደ ክንፍ የሚዘረጉ የማጥቃት እንቅስቃሴ በኳሊቲ ደረጃ ሳካ ቢጎልም ማዱዌኬ ግን ቦታውን ከቨር ለማድረግ እስካሁን ድረስ የተሰጠውን ኃላፊነት እንግዲህ በሳካ ደረጃ ከማዱዌኬ አይጠበቅም። ሳካ ያለበትን ሌቭል ለመድረስ ገና ስቴጆችን እያለፈ ያለ ተጫዋች ነው። ግን ቦታው ላይ አሁን በሊድስ ጨዋታ ተሰልፎ የነበረው አስተዋጽኦ ውጤታማ ነበር። ስለዚህ የቨርቲካል ጨዋታ ለሚካኤል አርቴታ በእጅጉ የሚያስፈልግበት ወቅት ነው። በተለይ የባክስሪ ክለቦችን በተከታታይ ሰንደርላንድ፣ ብሬንፎርድ፣ ኖቲንግሃም ፎረስት አንድ አይነት ባህሪ በተመሳሳይ የጨዋታ ስትራክቸር የሚመጡ ቡድኖች ላይ የአርቴታ ቡድን ልክ እንደ ሊድሱ ጨዋታ ቨርቲካል ሲስተሞችን የሚያበዛበት ከክንፍ የሚነሱ ኳሶች በልዩነት የጨዋታን ውጤት የሚወስኑበት ስትራክቸር ነውና በዚህም ወቅት እንግዲህ ሳካ ወደ ሜዳ በፍጥነት ይመለሳል ተብሎ ይጠበቃል። ዛሬ ደግሞ የበለጠ ሚካኤል አርቴታ የጋዜጣዊ መግለጫው ላይ እንግዲህ ስለ ቲም ኒውስ ወቅታዊ ሁኔታ አፕዴት የሚያደርግ ይሆናል። በዘንድሮ ሲዝን ግን የሚካኤል አርቴታ አርሴናልን የበለጠ እድልን፣ ጥንካሬን ይዞ የመጡትን የጨዋታ ሲስተም ተፈጻሚ እንዲያደርጉ ከየትኛውም ጊዜ በላይ አቅማቸውን፣ ብቃቱን፣ የቡድኑን ኳሊቲ በበለጠ ከፍ ካደረጉ ጉዳዮች መካከል የኋላ መስመሩ የላቀ ጥንካሬ ነው። በቼልሲው ጨዋታ ድህረ ጨዋታ ነጥብ ላይ ይህን ጉዳይ አንስቼው ነበር። ግን የተለየ ትንተና የሚፈልግ የአርሴናል ጥንካሬ ነው። አምና በነበረው የቡድኑ ሶሊድ እንቅስቃሴ ያውም በአንድ ጨዋታ ከሁለት በላይ ግብ ሳያስተናግድ ወደ 121 የፕሪሚየር ሊግ ጨዋታዎችን ነው በተከታታይ 3 ግብ ሳያስተናግድ መቆየት የቻለው ከሉተን ታውን የ2023/24 የውድድር ዓመት ጨዋታ በኋላ ማንቸስተር ዩናይትድ ኤሚሬትስ ላይ 3 ግብ እስከሚያስቆጥር ድረስ። ግን 20 ክሊን ሺት ለማስመዝገብ 58 ጨዋታ ነበር የፈጀበት። በዘንድሮ ሲዝን ግን ገና 38 ጨዋታ በሁሉም ውድድሮች አድርገው 20 ክሊን ሺት ሲያስመዘግብ ዊሊያም ሳሊባ እና ጋብሪኤል ማጋሌሽ ቢያንስ የአምናው አይነት ከሊጉ መጀመሪያ አንስቶ አብሮ በጋራ አልተጫወቱም። ታስታውሱ እንደሆነ ሳሊባ ገና በሊጉ የመክፈቻ 3ኛ ሳምንት ጨዋታ ተጎዳ፣ ወደ 4-3 ሳምንት ከሜዳ ራቀ። ከዛም በኋላ ጋብሪኤል፣ ከዛን ሳሊባ። በተከላካይ ክፍሉ ላይ ወጥነት የለም፣ ጉዳት ጫና እየፈጠረ የመጀመሪያ ዙር ላይ። ነገር ግን አርሴናል እንደ ቡድን ካሉት ጥንካሬዎች በተጫዋቾች ጉድለት ቢበዛ በጨዋታው የሚቆጠረው የግብ ቁጥር በዛ ደረጃ
ከፍ አይልም። የነዛ ተጫዋቾች ጉለት የሚያመጣው ቀጥተኛ የኳሊቲ ክፍተት ይኖራል። ግን የቡድን ጥንካሬው ላይ ማኔጅ ለማድረግ የሚወሰዱ እርምጃዎች ሁሉ የዘንድሮ አርሴናል የኮንሲስታንሲው አንደኛው ትልቁ ጥንካሬ ይሄ ነው። ሁለተኛው ጉዳይ ግን ይህን ሀሳብ እስቲ ምናልባት በተለየ ሁኔታ በጨዋታዎች ላይ ከተመለከታችሁ አስፈላጊው ሮቴሽን በአሁን ወቅት በተለይ በአሁን ወቅት በሻምፒየንስ ሊግ እግር ኳስ፣ በኤፍኤ ካፕ፣ በካራቦ ካፕ ፍጻሜ የደረሰ በፕሪሚየር ሊግ በ6 ነጥብ አስፍቶ እንደሚመራ ቡድን የአማካይ ክፍሉ ማኔጅመንት ኢንጌም ማኔጅመንት አሁን የሚካኤል ሜሪኖ መጎዳት ትልቅ ራስ ምታት ሆኖ ወደ ገበያ በመጨረሻ ቀን አርሴናል ተጫዋች ለማስፈረም ሲረባረብ የነበረው ሮቴሽን ለማድረግ በታቀደበት ወቅት ነው ሜሪኖ ጉዳት ያስተናገደው። በደም ከተመለከታችሁ ተከታታይ ጨዋታ ከኖቲንጋም ፎረስት ከማንቸስተር ዩናይትድ ተከታታይ ጨዋታ ላይ አርቴታ ዙቢመንዲን እየቀየረው ነበር። አንደኛ በሜዳ ውስጥ ያለ ታክቲካል ለውጥም ሊሆን ይችላል፣ ግን ዋነኛው ጉዳይ ሎድ ማኔጅመንት ነው። ይሄ ተጫዋች ከሳምንት ሳምንት በመሀል በሚኖሩ ፊክስቸሮችም በየሳምንቱ የፕሪሚየር ሊግ ጉልበትና ፍጥነት አካል ብቃት በሚፈትን ደረጃ እያንዳንዱን ጨዋታ በስፔን እያለ እንዲህ አይነት ኦቨርሎድ የለም። እንደውም በስፔን እግር ኳስ እንደምታውቁት ያለፉት የፈረንጆች አዲሱ ዓመት ላይ የስፔን እግር ኳስ አይኖርም፣ ይቋረጣል። እረፍት ለተወሰኑ ጊዜያት ይቋረጣል አብዛኛው ሊጎች። ስለዚህ ጫናን ማኔጅ የሚደረግበት መንገድ የተወሰነ የእፎይታ ጊዜ አለ። ፕሪሚየር ሊግ በበለጠ ኦቨርሎድ ነው የሚፈጠረው። የተደራራቢ ጨዋታ ጫና፣ የካፕ ጨዋታዎች ይበዛሉ፣ የተለያዩ ጉዳዮች። በተመሳሳይ አንድ ጉዳይ ደግሞ የታዘብነው ራይስ ወደ አርሴናል ቤት ከፈረመበት ጊዜ አንስቶ ጉዳት ካልሆነ በቀር ይህን ተጫዋች አርቴታ በእያንዳንዱ ውድድር ላይ የሚጠቀምበት መንገድ ከፊት ለፊቱ ዓለም ዋንጫ እንዳለ ተጫዋች በ2024 ዩሮ እንዳሳለፈ እያንዳንዱ ፊክስቸር ላይ ተጫዋቹን እስከ መጨረሻ ደቂቃ ድረስ የመጠቀም ጉዳይ እያንዳንዱ ፊክስቸር ይሄ ከፍተኛ ኦቨርሎድ ይፈጥራል። በዘመናዊ እግር ኳስ በተለይ በየ3 ቀን ከምናምን ሪከቨር ጊዜ እየተደረገ ተጫዋቾች ጫናን የመቋቋም ጥንካሬያቸው በጎለበተ ወቅት እንዲህ አይነት ኦቨርሎድ ሲፈጠር እያንዳንዱ ፊክስቸር ላይ 90 ደቂቃ። ሊድስ ተመሳሳይ ካራክተር አለው። ቼልሲ ስትራክቸሩ ባክስሪ የገባው ልክ የሊድስ አይነት አስተላለፍ ኮምፓክት አማካዩን በማድረግ ነው። ነገ ቅዳሜ አርሴናል የሚጠብቀው ተጋጣሚ ተመሳሳይ ስትራክቸር ነው። ቀጣይ ሳምንት ኖቲንጋም በተመሳሳይ ጨዋታ ሲስተም ነው። አካል ብቃት፣ ፍጥነት፣ ጉልበት እነዚህ ክለቦች ሪከቨሪ ማድረግ በቂ ጊዜ አላቸው። ምክንያቱም ከሊግ ፊክስቸር ውጪ ሌላ ተደራራቢ ጫና የለባቸው። ስለዚህ የነ ዴክላን ራይስና የዙቢመንዲ ሮቴሽን በአንገብጋቢ ሁኔታ የሚያስፈልግበት ወቅት ላይ ነው ሜሪኖ የተጎዳውና አርቴታ የተለየ ኢንጌም ማኔጅመንት፣ ሎድ ማኔጅመንት እንግዲህ የሚፈተንበትም ወቅት ነው። የአካል ብቃት ቡድኖች ማግኘት በዚህም ወቅት በጣም ፈተናው ብዙ ነው። እኔ እንደውም አርሴናል የዘንድሮ የሊጉን ዋንጫ ስኬታማ ሆኖ ለማጠናቀቅ የቶፕ 6 ክለቦችን በዚህን ሰዓት ቢያገኝ የተሻለ ነው ከእንደነዚህ አይነት የፊዚካል ቡድኖች። የቶፕ 6 ቡድን የትኛውም ክለብ ለክብሩ ነው የሚጫወተው። ስለዚህ ከአካል ብቃት፣ ከፍጥነት፣ ከጉልበት ይልቅ ያንን ጨዋታ አጥቅቶ 3 ነጥብ ይዞ ለመውጣት ነው ከኮምፓክት ስትራክቸር ይልቅ የሚመርጠው። አሁን ቼልሲ በካራቦ ካፕ የመጀመሪያ ዙር ጨዋታ ላይ ያሳዩ አይነት ካራክተር አልደገመም። ጌሙን ሙሉ በሙሉ በታክቲክ አበላሽተውት ነው ያጠናቀቁት፣ ጥብቅ ያለ የታክቲክ ስትራክቸር። ስለዚህ እነዚህ ታክቲካዊ ጉዳዮች ደግሞ በበዙ ቁጥር ሜዳ ውስጥ ያሉ የተጫዋቾች ጫና፣ የጋራ ኳስ የማሸነፍ ጥብቅ በነበሩ የሜዳ ውስጥ እንቅስቃሴ ላይ ሁሌም ፋውልና ይሄ ፊዚካል ጌሞች የበለጠ ጨዋታ ላይ ፈተናንና ተጫዋቾች ላይ የአካል ብቃት መዛል ያስከትላል። እስቲ ለማንኛውም የሶስቱ ተጫዋቾች የጉዳት አብዴት፣ የፊዚካል ጌም መደራረብ አርሴናል ላይ ሊፈጥር የሚችለው ጫናና አስፈላጊ ሮቴሽን በእንዲህ መልኩ ተመለከትን። ከተመቻችሁ ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል ደግሞ የእሁድን ጨዋታ በተመለከተ በተለይ አርሴናል የሚያሸንፍ ከሆነ በአንገብጋቢነት የሚጠበቀው አርሴናል ነጥብ የሚጥልም ከሆነ በበለጠ የሚጠበቀው የአንፊልዱን ጨዋታ
በተወሰነ መልኩ ራያን ቸርኪና ዊትዘን እያነሳን ያ ጨዋታ ምን ሊመስል ይችላል በተወሰኑ ነጥቦች የመጀመሪያ ክፍል በዕለተ ዓርብ የዛሬ ፕሮግራማችን የምናነሳ ይሆናል። እስቲ ወደ አንፊልዱ ፍልሚያ እንሻገርና ተመልሰን እንመጣለን። ሰላም ቆዩ።